ሰላም ለክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመላው ዓለም የምትኖሩ የእግዚአብሔር ቤተሰቦች ሁላችሁም በያላችሁበት ጽንፈ ምድር እንደምን አላችሁ? እንደምን ከረማችሁ? እስከዚህ ችለትና ሰዓት ያደረሰን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። ለእግዚአብሔር መልካም ፈቃድ የሉቃስ ወንጌል ምዕራፍ 13 ዛሬ እናያለን። ምዕራፍ 12ን ባለፈው አይተናል። ምዕራፍ 13 ዛሬ ምን ይላል? የአዲስ ኪዳን ተከታታይ ትምህርታችን ነው። ሁላችንም እንከታተል። እንዲህ በማለት ይጀምራል። ክርስቲያን ንስሐ መግባት እንደሚገባው ነው። ደግሞ ይሄ ትምህርተ ንስሐ ነው። በአብዛኛው ወንጌል በምሳሌ ተሰብኳል፣ በምሳሌ ተነግሯል። ምሳሌ በዘመኑ የነበሩ ሰዎች ለነሱ ተግሳጹ ምክሩ ለነሱ ቢሆንም ፍጻሜው ግን አሁን ላለን እስከ ሕልፈተ ዓለም ላለው ትውልድ ሁሉ እንደሆነ መዘንጋት የለበትም። መጽሐፍ ቅዱስ እንደዚያ ነው የሚሰበከው። ለፈሪሳውያን ለሰዱቃውያን እያልን ስለነሱ ብቻ እያወራ መኖር የለብንም። አዲስ ብሉይ ኪዳንም ስናስተምር እስራኤል እንዲሆኑ ይህን በደሉ ይህን ሰሩ፣ እንደዚህ አይደለም። እስራኤል ያን በደሉ ምን ገጠማቸው? ለበደለኞች የሚገጥመው ይታወቃል፣ ክፉ ነገር ነው። እስራኤል መልካም አደረጉ፣ ምን ገጠማቸው? መልካም ነገር ገጠማቸው። ጥሩ። እኛ በዚህ ዘመን ያለን እስራኤል ዘነፍስ ምንድን ነው የምንሰራው? የተሻለ ህይወት አለ ነው የሚለውን ራሳችን መመርመር እንጂ መጽሐፍ ቅዱስ ለዚህ ጊዜ ተብሎ እንደው ዘመን ለማስታወስ ካልሆነ በስተቀር የእግዚአብሔር ቃል ግን ለቦታ ለሰዓት ለጊዜ አይወሰንም። ስለዚህ ስለ ንስሐ ነው በደንብ ያስተምረው። በምሳሌ እንዲህ በማለት ይጀምራል። ወበውቱ ሙአል መጹ ሰብ ሀቤሁ ወዜነው በእንተ ገሊላውያን እለ ደመረ ጲላጦስ ደግሞ ምስለ መስዋዕቶሙ። ጲላጦስ በገሊላ ሀገር ደማቸውን አፍስሶ ሰዎችን አስገድሎ ደማቸውን ከመስዋዕታቸው ጋር የቀላቀለባቸው የገሊላ ሰዎች ስለነኛ መጥተው ነገሩት፣ ስለ ገሊላውያን። እንግዲህ ምክንያቱ ምንድነው? ጲላጦስ ደማቸውንና መስዋዕታቸውን የቀላቀለው እነዚህ ሰዎች እንደዚያ መከራ ያደረሰባቸው ምክንያቱ ምንድነው ሲባል ግብር አንከፍልም ለቄሳር ብለው ነበር። ግብር ባለመክፈላቸው በዚህ ምክንያት እነሆ ደማቸው ከመስዋዕታቸው ጋር እንዲቀላቀል አድርጓቸዋል፣ አስገድሏቸዋል፣ አስፈጅቷቸዋልና ስለነኛ ሰዎች እነኛ በደለኛ ስለሆኑ ኃጢአተኛ ስለሆኑ ጲላጦስ አስፈጃቸው፣ ደማቸው ከመስዋዕት ተቀላቀለ እያሉ የሚመጻደቁት ስለ ሰው ኃጢአት ነው። ስለዚህ እነኛ የተለዩ ኃጢአተኞች፣ እነሱ ደግሞ ክርስቶስን የሚከተሉ ደግሞ የተለዩ ጻድቃን አድርገው ራሳቸውን እንደ ጻድቅ ቆጥረው ነው እያወሩ ያለው። ጌታችን ምን መለሰ ነው? ዋውሳ ጊዜ ኢየሱስ ወይቤሎሙ ይመስለክሙ እሙንቱ ገሊላውያን ኃጥአን። እነኚህ የገሊላ ሰዎች በኃጢአታቸው መስሏችሁ ነው? ወይም ኃጢአተኛ እናንተ የተሻለ ኃጢአተኛ ሆኖ መስሏችሁ ነው? የባሰ ወምኩሉ ሰባ ገሊላ እስመ በዛቲ ሕማም ረከበቶም። ይቺ መከራ ያገኘቻቸው እነኚህ ሰዎች ከገሊላ ሰዎች፣ እነሱም ገሊላውያን ስለነበሩ የሚጠይቁትም ከገሊላ ሰዎች ሁሉ የተለየ ኃጢአት ኑሮባቸው መስሏችሁ ነውን አለና በጥያቄ አልቦ እብለክሙ የለም እላችኋለሁ እመሰ ይነሳይክሙ አንትሙኒ ከማሆም ታጎሉ ኩልክሙ። እንደነኚህ ሰዎች ንስሐ ካልገባችሁ ሁላችሁም ጠፋላችሁ። እነሱን ኃጢአተኛ አድርጋችሁ ራሳችሁ እንደ ጻድቅ ትቆጥራላችሁ። እነኛ ጲላጦስ አስፈጃቸው፣ ምክንያቱ ግብር ስላልከፈሉ፣ ለቄሳሩ ግብር ስላልከፈሉ ያን እርምጃ ወሰደባቸው እንጂ በእግዚአብሔር ሚዛን ግን በጲላጦስ ሳይሆን በእግዚአብሔር ሚዛን ግን ሁላችሁም እናንተም ኃጢአተኞች ናችሁ። ስለዚህ እንደነኛ ሞት ከመምጣቱ በፊት ፈጥናችሁ ንስሐ ግቡ የሚል ትምህርት አስተምሯቸዋል። ራሳቸው ማየት እንዲችሉ። ሰው ራሱን ነው ማየት ያለበት። እኔ ስለ ራሴ ነው ማየት ያለብኝ። ስለሌላው ኃጢአት ከማውራታችን በፊት ራሳችንን ማየት፣ እኔ ማን ነኝ የሚለውን ነገር ቃሉ የሚነግረኝ የተማርኩ ነው የሰማሁት ነው፣ ግን ወደ ተግባር ስቀይረው በዚህ ላይ ራሴን ህይወቴን ስመዝነው እኔ ማን ነኝ የሚለውን ማየት እንዳለብን፣ ስለሌላው ጣት መቀሰር ስለሌላው ማውራት ዝም ብሎ ከንቱ ጊዜ ማጥፋትና ዝም ብሎ ከንቱ ልፍለፋ ካልሆነ በስተቀር እኛ የፈረድንበትን ሰው እግዚአብሔር ላይፈርድበት ይችላል። ምክንያቱም ውስጡን የሚያውቀው እግዚአብሔር ስለሆነ። እኛ ያጸደቅነውን ሰው እግዚአብሔር ሊፈርድበት ይችላል። ምክንያቱም ውስጡን የሚያውቀው እግዚአብሔር ስለሆነ። የኛ ድርሻ ምንድነው ከተባለ መመካከር፣ መማማር፣ አንዱ ማስተማር፣ ያላወቀውን ማስረዳት፣ መንገድ የጠፋበትን መንገድ ማሳየት ነው እንጂ እርስ በርስ መነቃቀፍ፣ አንዱ ባንዱ ላይ ፈራጅ መሆን ግን ለማንም ያልተሰጠ እንደውም ይሄ ድፍረት እንደሆነ ማንም ሰው ሊረዳው እንደሚገባ ቅዱስ መጽሐፍ ይነግረናል። ጌታችን ያስተማረው ወንጌል ነው። ወሚመ ይመስለክሙ እሉ 10 ወ8 ወድቀ ላይ ሊሆሙ ማይፈድ በሰሊሆም። ሌላው ደግሞ 18 ሰዎች በሰሊሆም ግንብ ወድቆባቸው ይሞታሉ።
ወቀተሎሙ ከመ እሙንቱ ኃጥአንም ኩሉ ሰባ ኢየሩሳሌም እነሱስ ከሰሊሆም እስከ ኢየሩሳሌም ባሉ ሰዎች ግንብ ስለወደቀባቸው ስለሞቱ በግንብ እዚያ ገደል ተጭኗቸው ስለሞቱ ወይም ገደል ገብተው ስለሞቱ ወይም አፈር ተጭኗቸው ስለሞቱ እነኛ ሰዎች ከናንተ የበለጠ ኃጢአት ሰርተው መስሏችሁ ነው? አይደለም። አልቦ እብለክሙ መሰ ይነሳይክሙ ከማሁም ታጉሉ አንትሙኒ ኩልክሙ እናንተም ኃጢአተኞች ናችሁ። ንስሐ ካልገባችሁ እንደነሱ ሞት አለ። ስለዚህ ተዘከረ ለተሞትከ ነው። ሞትክን እያሰብክ ኑር፣ ንስሐ ግባ የሚለውን ትምህርት በእነዚህ በሁለት ምሳሌዎች ያስተምራል። ከዚህ በመቀጠል ደግሞ ፍሬ አልባዋን በለስ ይነግረናል። ይችን ፍሬ አልባ በለስም በማቴዎስ ወንጌል ላይ ተመልክተናታል። ማቴዎስ ወንጌል ምዕራፍ 24 ቁጥር 18 ጀምሮ ምዕራፍ 25 ቁጥር 18 ጀምሮ የምናገኛት ናት። ያቺ ፍሬ ሁልጊዜም ይነገራል። ወመሰለ ሎሙ ወይቤሎሙ አሐዱ ብእሲ በለስ ቦቱ ውስተ አጸደ ወይኑ እምርት ወሆረ ሀቢሃ ይንሳ ፍሬሃ ወይረከበ። የዚህ ለየት የሚያደርገው ነገር ፍሬ ያችኛዋን ፍሬ ሊያገኝ ሄደ። በሰው መስሎ ነው ያስተማረው። ይህንን በሰው መስሎ አስተማረ። ያንኛው ራሱ ተርቦ ሄደ ነው የሚለው። ይህን ደግሞ በሰው መስሎ ወይን ቦታ ያለው ወይን ፍሬ በለስ የተከለ ሰው ነበረ። ፍሬ ሊያገኝ ወደ እሷ ሄደ። ወሶበ ይረከበ ይቤሎ ለአቃቤ ወይን አላገኘም። ባላገኘ ጊዜ ወይን ጠባቂውን አለው ናሁ 3 ዓመተ እንዘ እመጽእ እንሳ ፍሬሃ ለዛቲ በለስ ወይረከብኩ ግዝማ እንከሰኬ ከመ ይታጽር ምድረነ። ከዚህ በኋላ እቺ 3 ዓመት ሁሉ ተመላልሼ እዚች በለስ ላይ ምንም ያገኘሁት ነገር የለምና ሂድና ቁረጣት። ምድራችንን ጦም አዳሪ አድርገዋለች። ምድራችን ጦም አዳሪ አድርገዋለች። አሁንም ሌላ ጦም አዳሪ ማድረግ ስለሌለባት ግዝማ ቁረጣት አለው። ከመ ይታጽር ምድረነ ምድራችንን እነሆ ምድረ በዳ ሆኖ ወይም ርቃኑን ሆኖ እንዳይቀርና ስራ ፈት አድርገዋለችና እሱን ቁረጣት ብሎ ላከው። ይህን ሰውየውም ማለት ነው በለሷ ትቆረጥ ብሎ ባለበለሱ ወሰነ። ዋውሳ ወይቤሎ ህድጋ እግዚኦ እሱም እንዲህ አለው አቤቱ ተዋት አለው። አሪፈኒ እስከ ከሪ መሬተ እኔም መሬቱንም እጄ እስከምቆፍር ድረስ ወዲ ወክው ዲኳ ነው አፈር እስከማስጠቀፋት ድረስ ፍጉንም አንጥቼ እስካደርግላት ድረስ እስከምንከባከባት ድረስ አቤቱ ተዋት አለ። ማለደ ማለት ነው። ለመኮነ ትፈርዲ ዘይመጽ ማኮሰ ንገዝማ እንግዲህ ከዚህ በኋላ ካላፈራች እንቆርጣታለን። ያሁኑን ተዋት አለው። አሁን ግን አፈሩን ላስታቅፋት ፍጉንም አንጥቼ ላድርግላት ከስሯ ላይ አድርጌ መንከባከብ ያለብኝ ሁሉ ልንከባከባት እባክህን አትቁረጣት ብሎ ለመነ። ጌታው በለሷን እንዳይቆርጣት ማለት ነው። ባጭሩ ይሄ ምሳሌያዊ ትምህርት ነው። በለስ የተባለ የሰው ልጆች ናቸው። ጌታ የተባለ የበለሱ ባለቤት ክርስቶስ ነው። በለስ ዘይቤ ቤተ እስራኤል ሙንቱ ባጸደ ወይኑ ክርስቶስ ውቱ ይላል ቅዱስ ያሬድም። ኢሳይያስን ሐሳብ ወስዶ ማለት ነው። ትንቢተ ኢሳይያስ ምዕራፍ 5 ላይ የተወሰደ ቢሆንም በለስ ማለት የእስራኤል ሕዝብ ነው ይላል። በአጠቃላይ በለስ ሰው ነው ሲተረጎም። ስለዚህ ልቁረጣት አለ። ለምን ተቆርጣ አትቁረጥ? ቆሂድና ቁረጣት 3 ዓመት ታገስኳት ማለትም ዘመኑን ሁሉ ታገስኩት። ኃጢአት ሰሩ ሰዎች። ስለዚህ ኃጢአት የሰራን ሰው እግዚአብሔር ይታገሳል። ታግሶ ያው በሞት ይጠራል። ስለዚህ ከመሞቱ በፊት ይቅርበል ብሎ ያ ለማኙ ማነው የሚለምነው የሚማልደው? መላእክት ናቸው ብሏል ሊቃውንት። መላእክት አቤቱ ሆይ ተዋት፣ ለአሁን ተዋት፣ እንንከባከባት ማለትም የምሕረት ጊዜ ስጥ፣ እኛም ደግሞ ጥበቃችን እንጠብቅ። ንስሐ ልትገባ ትችላለች። እኛንም አንተንም የሚያስደስት ንስሐ ሊኖር ስለሚችል ይችን ነፍስ ጠብቃት ወይም ይህን ሰው ጠብቀው ብለው የመላእክት አማላጅነትንና የእግዚአብሔር ፈራጅነት እግዚአብሔር በመላእክት አማካኝነት እርምጃ እንደሚወስድ ወይም እንደሚቀስፍ በመላእክት አማላጅነትም ደግሞ እድሜን እንደሚሰጥና እድሜ ለንስሐ እንደሚሰጥ የሚያስረዳን የመጽሐፍ ቅዱስ ክፍል ነው ማለት ነው። ይቀጥልና ስለ ሰንበትና በሰንበት ስለሚደረግ ድነት ይነግረናል። ወመሃሮም በሰንበት በአሐዱ ምኵራብ ወሃለው ታሕቲ በሴት እንታዱ ያጋኒን 18 ዓመት ኃጢአት ጋኒን ይዟት የነበረች አንዲት ሴት ነበረች። ወጉህቀት ወይ ተክለ ርሷ አቃዊ መግሙራ ፈጽሞ መቆም የማትችል አጎንብሳ የምትሄድ አንዲት ሴት ነበረች። ሪያ ጊዜ ኢየሱስ መሐራ ወፀዋ ወይቤላ ጌታችን አየና ራራላት፣ ጠራትና እንዲህ አላት ኦብሲቶ ትሰርኪኑም ደዌኪ ከደዌሽ ትፈቻለሽን ትወጃለሽን አላት። ዋንበር እደሁ ላይሊሃም በሷ ላይ እጁን አስቀመጠ። ወረታ ሶቢያ ዋይ ኮተት ወለ እግዚአብሔር እርሷም ቀጥ ብላ ቆመችና እግዚአብሔርን አመሰገነች ይላል። እንግዲህ 18 ዓመት በኃጢአት ማለትም በሰይጣን ተይዛ እንዲህ አጎንብሶ የምትሄድ
ቀጥ ብላ መቆም የማትችል መከራ ውስጥ ያለች ሴት ነበረች። ጌታችን ኢየሱስ ክርስቶስ ባያት ጊዜ ራራላት ይላል። ራርቱ ዝም አላላትም። ጸውአ መሐራ ጸውአ ወይቤላ ራራላት፣ ጠራት፣ እንዲህም አላት ነይ ያለና እጁን ከእሷ ላይ ጫነ። እጁን ሲጭንባት እርሷም ረታት፣ ቀጥ ብላ ቆመች፣ ከደዌዋ ተፈወሰች። ከዚያም በኋላ እሷም ዋይ ኮተቶ ለእግዚአብሔር እግዚአብሔርን አመሰገነችው ይላል። ይቀጥልና ዋውሳ መጋቤ ምኩራብ እንዘ ይትማ ተቆጥቶ የምኩራቡ አለቃ እንዲህ አለ። እስመ በሰንበት ፈወሰ ጊዜ ኢየሱስ ይቤሎሙ ለሕዝብ ጌታችን በሰንበት ፈወሰ። ለምን ብሎ ለሕዝብ ነገራቸው። አኮኑ ሰዱስ መዋዕል ውእቱ በዘትገብሩ ግብረክሙ በሙሴ የተነገረው 6 ቀን ስራችሁን ስሩ፣ እዚያ በኋላ ግን ማንም እንዳይሰራ አይንቀሳቀስ፣ ቤትህም ንብረትህም ሁሉ ይላል። ውእተ አሚረ ኑ ተፈወሱ ወአኮ በዕለተ ሰንበት ኑ ተፈወሱ፣ ግን በሰንበት አይደለም። ዋውሳ ጊዜ ኢየሱስ ይቤሎሙ ኦ መደልዋን አንትሙሰ ይትፈትኑ አድገክሙ ወላይመክሙ እናንተ እስኪ ግብዞች ጥያቄ ልጠይቃችሁ። ከእናንተ መካከል ላም ወይም አህያ ወይም በሬ ቤቱ ቢኖረው አይ ዛሬ ታስሮ ይዋል ሰንበት ነውና አይፈታ ትላላችሁ? ደግሞም ጉድጓድ በሬው አህያው ቢገባበት ወይም ላሙ ጉድጓድ ብትገባበት አይ ዛሬ ሰንበት ስለሆነ አህያዬን ወይም ላሜን ከጉድጓድ አላወጣትም በዚያው ተዋል ትደር ብላችሁ ትፈርዳላችሁ። ስለዚህ አትፈርዱም። እናንተ እንስሳ የምትፈቱ ከሆነ ይቺ አብርሃም ዘርማ ታስራ የኖረችውን እኔ ልፈታት ዘንድ እንዴት አይገባትም ብሎ ጌታችን ኢየሱስ ክርስቶስ እነኚህን የጠየቁትን እነሱን ማሳፈሩን ነው። ይቀጥላል። ሌላ ምሳሌ ወይቤሎሙ ምንተ ትመስል መንግሥተ ሰማያት በምን ታስተመስላ? ይሄንን በማቴዎስ ተምረነዋል። በምን መስላት አለው? ምን ትመስላለች? የእግዚአብሔር መንግስት ትመስል ህጠተ ሰናፔ እንተ ነሳ ብእሲ ወዘራ ውስተ ገራይቱ ሰው ወስዶ በእርሻው የዘራትን ሰናፍጭ ትመስላለች። ወልህቀት እሷ አደገች ወኮነት ዕፀ አባይ ታላቅ እንጨትም ሆነች። ወአጽረሉ አዕዋፈ ሰማይ ውስተ አይጹቂሃ በስሯም የሰማይ ወፎች እስከሚጠልሉ ድረስ እንዳው ትመስል መንግስተ ሰማያት ህጠተ ሰናፔ ዘተዘራ ውስተ ምድር የሰናፍጭ ቀንጥት ትመስላለች። የእግዚአብሔር መንግስት በምድር ላይ የተዘራች እሷ ካደገች በኋላ ቅጠሏ እጅግ ሰፊ ነው። ብዙዎች እስከ ያጽልሉ ታይቴ አዕዋፈ ሰማይ የሰማይ ወፎች በውስጧ እስከሚጠጉ ድረስ እንደ የእግዚአብሔር መንግስትም እንደው ስንጠራት ቃስ አድርገን በትንሹ እንጠራታለን። ነገር ግን አዕዋፍም አራዊትም እንስሳትም እነኝን አይመለከታቸውም እንጂ ቢመለከታቸው ሰውም ነገደ መላእክትም ሁሉም ቢገባባት የማትሞላ ታላቅ ሀገር ሲሰብኳት ትንሽ የምትመስል ሲገቡባት ግን ዘላለማዊ የሆነች የእግዚአብሔር መንግስት ያለች። እንደገናም ስጠተ ሰናፔ ሰናፍጭ ቅንጣቷ ጥሪት ያለች ናት። እንደ ጉበት ምንም የለባትም፣ አደፍ ጉድፍ የለባትም፣ የጠራች ናት። የእግዚአብሔር መንግስትም እንከን የለባትም፣ መራም የለባት፣ መጠማት የለባት፣ ሁሉም የነጻች ብርሃን ለብሶ ብቻ ቅዱስ ቅዱስ እያሉ እግዚአብሔር የሚያመሰግኑባት የሰናፍጭ ቅንጣትን ምሳሌ አድርጎ መንግስተ ሰማያትን መስበኩን ነው የሚነግረን። ወይ ሀጉር አይጉረ ባጻዳተ በየአካባቢው በየሀገሩ እየተንቀሳቀሰ ያንሶሱ በኢየሩሳሌም ወይ ሚሄር በምኩራብ በኢየሩሳሌም በምኩራብ እየተመላለሰ ጌታችን ያስተምር ነበረ። ወይ ቤሎ አሐዱ እግዚኦ ሙዳንኑ እንጋ እሙንቱ እለይድህኑ አቤቱ ትንሾች ናቸው ብሎ ወደ እግዚአብሔር መንግስት የሚገቡት ብሎ ጠየቀው። ወይ ቤሎም ታይሉ ተባውን ተጸባብ አንቀጽ ብለክሙ ብዙሃን ለያስሱ ይባው ወይ ይክሉ ጠባብ መንገድ በጠባብ መንገድ ብዙዎች መግባት ይፈልጋሉ፣ ነገር ግን መግባት አይችሉም። ምክንያቱም ጠባብ መንገድ የተባለው ሃይማኖት ነው። ባጭሩ ማቴዎስ 7 ላይ ተምረነዋል በደንብ አድርገን። ጠባብ መንገድ የተባለው ሃይማኖት ነው። ሰፊ መንገድ የተባለው ሃይማኖት አልባነት ነው። ጠባብ መንገድ የተባለው በሃይማኖት ምግባር መኖር ነው። ሰፊ መንገድ የተባለው ከሃይማኖት ውጪ ምግባር ውጪ መኖር ነው። ጠባብ መንገድ ሃይማኖትን አለው። ሃይማኖት ለስጋ ጠባብ መንገድ ነው። በጣም እጅግ አስቸጋሪ ጠባብ መንገድ ነው። ጠባብ መንገድ ነው። ምክንያቱም ጹም ይላል፣ ጸልይ ይላል፣ ስገድ ይላል። ስጋ ጧት ተነስቶ መብላት ይፈልጋል። ሃይማኖት ደግሞ ጹም ይላል። ጠባብ መንገድ የተባለ ይሄ ነው። ስጋ ነፍስ በቃ ሃይማኖት መጹት ይላል። ስጋ ደግሞ ገንዘብ ማካበት ነው የሚፈልገው። ይሄ ጠባብ መንገድ ነው። ሃይማኖት ስገድ ይላል። ስጋ ደግሞ መስገድ አይፈልግም። ሃይማኖት ፍቅር ያዝ ይላል። ሰው ደግሞ እንደፈለገ ነው ጠቡንም ፍቅሩንም ሁሉንም ማግበስበስ ነው የሚፈልገው። ስለዚህ ጠባብ መንገድ ተብሏልና በዚያ መሄድ የሚፈልጉ ብዙዎች አሉ። እዚህ ስለተፈለገ አይከድም ማለት ነው። የጽድቅ ስራ መስራት ያስፈልጋል። በጽድቅ ስራ የተመላለሰ ሰው
እርሱ ይገባል እያለ ነው። ወበይት ዕለት መጹ ፈሪሳውያን ወይቤልዎ ኅቡር እምዝየ እስመ ሄሮድስ ይፈቅድ ይቅትልከ። አቤቱ ሄሮድስ ሊገል ፈሪሳውያን መጥተው ጌታን ሄሮድስ ሊገል ይፈልጋልና ከዚህ ሂድ ተሸሸግ አሉት። ወይቤሎሙ ኅቡሩ በልጓ ለዛቲ ቁንጽል፣ ያችን ቀበሮ ሂዱና ጥሯት። ቀበሮ አለው ናሁ አወፃ አጋንንተ ወውሁብ ሕይወተ ዮም ወጌሰመ በሳልስት ዕለት እፌጽም። እነሆ ስራውን ሁሉ እሰራለሁ ፈጽማለሁ፣ እስከ 3 ቀን ድረስ እፈጽማለሁ ወይም ነገ ጨርሳለሁ። ሂዱና ያንን ቁንጽል ቀበሮ ሄሮድስን ንገሩት። ድውይ እፈውሳለሁ፣ ለምጻ አነጻለሁ፣ ዕውር አበራለሁ ብሎ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሰዎችን ፈርቶ ስራውን መስራት እንደማያቆም አስረግጦ የመጣበትን ዓላማውን መስራት ማድረግ ምንም የሚከለክለውና በማንም መገዳደር በክፎች ነገስታት የሱ የማዳን ስራ ሊቆም እንደማይችል አስረግጦ የነገረበት የትምህርት ክፍል ነው ማለት ነው። የመከረን የገሰጸን ያስተማረን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። ይቆየን።